ለኔ ለብራራንሽ እኔ ለተላላኪ አለቅላቂ በቃ አንቺ ስትኖሪ የምታራግብልሽ እየሰማሽ ነው። አሁን ለሷ ጥብቅና እንድትቆሚ አይደለም እየወራሽ ያለው። ልጁን ይዘሽ ውጪ አንቺ እናቱ እያለ እሷ ለምን ይዘምተው ልጁ እዚህ በቃ አንቺ ነው ውጪ። ገንዘብ ነው የምትፈልገው። እያደረኩ ያለሁት ነገር አይመለከትም። እሺ እኮ ስለማይመለከተኝ ተነሱኛ። እነሱ እኮ አይደለ ቁጭ በልና እናውራ። ምንድነው ስራዬ? ስራ ብለሽ ልታርጂ ነበር ያመጣሽ እኮ አልሰራም አልሽ አይደለ? ስለዚህ ስራ አልሰራ ታያት አልወደድኩትም። በቃ የሆነ የሚከብድ ሰው ይላ ዝም ብሎ ያስጠላሽ ማስወገድ ነው እንዴ? አይነት ይሄ ለመስዋዕት ራሱ አይሆንም። የምሬን ነው የምልሽ። ደሙ ራሱ እንትን ማለት አይቀርም። እንዴት ሰላም ተነሽ እሷን ፈልጊያት ነው። ልጁን ይዘሽ ቻች የሰው ልጅ እኮ ነው እኮ ገባኝ። ይዘሽላት አራስ እኮ አይደለም በእንደዛ ገንዘብ አይደለም ሲጀመር እኮ ቆንጆ ምንም ባላመጣ የምሰራውን ስራ ማወቅ አይደለም ስራውን ፈልገዋለሁ ብለሽ እኮ 24 ሰዓት ስጨቀጭቀኝ የነበርሽው አንቺ ነሽ አይደል? ስራውን ፈልገሽ ከመጣሽ ደግሞ ስራ እንሰጥሻለን። አረ የምን ባዳ ነው እናት የሚባል ነገር የለም። መስዋዕት ማድረግ ካለብሽ አባትሽን ቢሆን ማድረግ ነው። እንደዚህ የሚባል ነገር ምንድነው? ዛሬ ልትቆረቆርለት ነው እንዴ? እንደማናቅ አባትሽ እኮ እንዴት እንደሞተ ነው በደንብ ነው የማውቀው። ሰሪ ነው እዚህ ጋር ምንድነው ሰራ ነው የመጣ ታዲያ ምንድነው እዚህ ጋር የሚመላጥሽ ነገር ምንድነው? እኛ ተላላጥኩም ምሰራው ስራ ሰው ነው ካንቺ አላንስም አልበልጥም። አላወቀች ይቅርታ በጣም አትናገረች። ምንድነው አለመታወቅ ሊሆን ይችላል። አንዴ እስኪ ምንድን ነበር ያለች? ምንድን ነበር ያለች? እንዳለቀነትሽ አከብርሻለሁ በቃ አሰሪሽ አከብርሽ ግን ስብና ስስሽ ደግሞ አላንስም። በምንድነው ማለት ይቅርታ አድርጊልኝና ከሷ አንሳሽ ነው እዚህ ጋር ተቀጥረሽ ለመስራት መጣሽ። ማንም ሰው በወጣትነቱ እሷ አገኘች በቃ ከኔ ከፍ ብላ ስላገኘች እኔ ቀጠረች። ከዛ በተረፈ ምንም የምትበልጠኝ ነገር የለም። እኔ ማውቀው እስከባቀሩት እንደዛ በቃ ስለዚህ አንቺ እሷ የደረሰችበት ቦታ ለመድረስ ዛሬ ደግሞ ዝቅ ብለሽ መስራት መቻል አለብሽ። በደንብ እያዝናናችኝ ነው። እስኪ አንቺም እንደኔ ወጣት ነሽ አይደለ? ታዲያ እንዴት ነው ባክሽ እንደዚህ የሰው ብር ትለቃቀሚ እኮ ነው የመጣሽው? እሱን ረስተሽ ነው የኔን ብር ማለት ነው እኔ ማለት በላይ የሰራው ኢትዮጵያ ውስጥ ማለት ነው ከ10 በላይ ቤቶች ያሉ ሰው ነኝ። ገባሽ? ይኑርሽ የራስሽ ጉዳይ ነው። ያንቺ ሀብት ለኔ ሆነልኛ የለፋውበትን የጉልበቴ ዋጋ ትሰጪኛለሽ። ምንድነው አንቺ ታካብጃለሽ እንዴ? ምንም አላካበድኩም። ይኸውልሽ ማለት ማለት ያለብን ነገር ከኔ ጋር አይነት ሰው ነው ያለው ችግር በጣም ይቅርታ እንዲህ አይነት ሰው ስላመጣሁብሽ እኮ ካንቺ ጋር አውርተናል ተስማማን። ከዛ እዚህ ጋር መጣችሁ ደግሞ ሌላ ታሪክ ምንድነው? ገንዘብ ትፈልጊያለሽ? አፈልግ ገንዘብ እፈልጋለሁ ግን ሰርቼ ለፍቼ ደክሜ በላቤ ምን ሆነ ለፍቼ ደክሜ አንተላለች እንዴ? ከዛሬ አጋጥሞን አያውቅም። ለምን እኔ ራሴ ልቻልኩኝ ሌላውን አልመስልም። በራሴ የምችልኝ በቃ እኔ ራሴ ነኝ። እኔ ሌላ ሰው ማንሳት አልችልም። እና እንደዛ ከሆንሽ ታዲያ ለምን ቤት የለሽ መኪና የለሽም? ችጋራ በግሻ እንዴ እንትን የምትይው በቃ እንለወጣለን። ሰው አይደለም ወጣት ነኝ ደግሞ መለወጥ እችላለሁ። ወጣት ታበቀኝ ነው ትለወጥ ችግር የለውም። እሱን ያውቅበታለሁ። ከየትም ስታወሪኝ እኮ ቅልስልስ ብለሽ እንደ ምስኪን ምናምን ነበርኩ። እኔ ደህና ሰው መስለሽኝ እኮ ደህና ሰው አይደለም። ምን ማለት ነው? አንቺ ምንድን ነው ታናግሪኝ? ምን ማለት ነው ደህና ሰው መስለሽኝ? እና ደህና ሰው ትመስያለሽ ስታወሪ እንደ ስራ ስላስቀጥራችሁ ነው አይደል? የላችሁ ለወጣቶች እንትን ስራ ያጣችሁ ምናምን ብለሽ ነው እኮ ያመጣሁሽ። እና ታዲያ እዚህ ጋር እኮ ሌላ ታሪክ እያወራሽ ነው። ምንድነው ብር ይሰጥሽ እኮ ነው የተባለው። እዚህ ጋር ትላላችሁ ብር ይሰጥሽ አልሽኝ። በራሴ ይሰጠኝ እኮ። ስለዚህ ምንድነው ቤተሰቦች እኔ ደግሞ አንቺ ማለት ባሪ ሳንቲም አልሰጥሽም። እሺ ለቤተሰቦች ነው በነፃ እንዳገለግልሽ የፈለግሽው ለቤተሰቦች ነው የምሰጠው። ለምን ነው ለቤተሰቦች የምትሰጪው? በቃ ምክንያት ነው ለቤተሰቦች ራሱ መሰጠት የለበትም። በቃ እኔ ማድረገው ነው። እሺ ግን ካስቸገረችሽ ጥሪ አሳምናታለሁ። ችግር የለም። ምን ያህል ብር ነው የምትፈልጊው? ምንድነው ስራው? ቴክኒካል ቀለል ያለ ስራ ነው። ምንድነው ነገራሽ? የለም አፖቴክ ብለኛለሽ እኮ። ምን ያህል ብር ነው የምትፈልጊው? እኔ ያመት ነው አንዴ የምከፍልሽ። ለምን ባመት ትከፍኛለሽ? እኔ እንደዛ ነው። ባልቀጠልስ አትቀጥያ። እኔ
አልፈልግም እኔ ስራው አልተመቸኝና በቃ መልቀቅ ብፈልግስ እኔ እንደዛ የኔ ህግ ነው አይገባሽም እኔ አንቺ ህግ ምን አገባኝ እንዴ አሰሪና ሰራተኛ እንዴት ነው መስማማ የሆነ ሰው በወር ይከፍላል ከዛ በኋላ ካልተስማማ አንቺ በገንዘብ ሸትበይ እኔም ካልፈለኩኝ ሌላ ስራ መስራት ይችላል በጣም ጥጋበኛ ነሽ ታውቂያለሽ ጥጋበኛ አይደለም ያለውን ነገር ነው የነገርኩሽ ምንድነው የኔም በቤት ወይስ ሊድ ወይስ ሰውሽ እኮ የሆነ በቃ የሆነ የእንትና ይሄ ማን ነው ባላቱ ማን ነበር የሱ የትልጅ ምናምን መስልኩ እኔ በቃ ራሴ ነኝ ሰው ነኝ በሰውነቴ መተማመናለሁ ስራ መስራት እንደምችል አምናለሁ ሰው ምናምን ትዩ ነገር እኮ ከችጋርሽ እኮ አላ ተናላለሽ እኮ ስራ ሊሰራልኩኝ እኮ ችጋርም ነኝ አላልኩሽም በበላጣው ይሻለው እንዴ ግን እንደወጣት ለስራ ነው ያልኩኝ እንጂ ተረበለው ምጽአት ለማና መጣው እንዴ ያለ አልመጣም እኮ አሰሪ ለምን ነው ታዲያ ብር እንስጥሽ ትባይ ለቤተሰቦች ተሰጣቸው ስትባይ እና ወይስ ከቤተሰቦች እየሰረቅሽባቸው ነው ብርሽን ምናምን ነው ለምን ታዲያ ለምንድን ነው ቤተሰቦች በቃ እኔ እኮ ጻድ ያለው በራሴ ማድረግ እችላለሁ ለጻድ ልጅ ነው ቤተሰቦች የሚፈልገው ለራሴ ለሁሉም ሴቶች እዚህ ጋር ለሚመጡ ሰራተኞች በሙሉ ለቤተሰቦቻቸው ተሰጠው እኔ እኮ ነገርኩሽ አሁን ሳወራሽ አልሰማሽኝም ሌላ ሴት አይደለም እኔ ራሱ ልቻልኩኝ በቃ አንድ ራሷን የምታውቅ ሴት ነው በጣም የተላላጥሽ ነው ይታወቅሻል አልተላላጥኩም ማንነቴን አላወቅሽም ለዛ ነው ነገርኩሽ እኮ ያንቺ ማንነት ምንም አያደርግልኝ ታሰረኛለሽ ማንነት ምንም አያደርግልሽ አዎ ምንም አያደርግልኝ በቃ ታሰረኛለሽ ታሰረኛለሽ ነው ይታወቅሻል አሁን አልተፈታተልኩ ሰዓት እስኪደርስ የጠበቅኩ ነበር ግን ደግሞ በጣም እንትን ያልሽ አልተፈታተልኩሽም የምታሰርኝ ከሆነ አሰርኝ ሄሎ አረ በእናትሽ አንቺ ነኝ ይቺን የሆነች ነገር ላግኝ በእናትሽ ይቺ ነይ ጠኝ ሩቅ ነሽ ቅርብ ነሽ እሺ ነይ አንቺ በጣም እንትን ያልሽ ነሽ በእናትሽ ምንም አላልኩም አንቺ ጥጋብሽንማ አበርድልሻለሁ እኔ ምንም አልጠቀም አረ ምን አይነት ጥጋበኛ ነሽ ነው ያመጣሽብኝ ማለት እንዴት እንደሚያደርጋት ብታይ ማትገላምጪኝ ደግሞ ትገላምጪኝ አልገላምጥሽ የዳልጅ አይደለም እና አታምኚም ግን ዳብሆንም ይኸውልሽ ሰርቼ በመለወጥ አምናለሁ አሁን ታይና አታናጪ የመሳደብ መብት የለሽም እሺ ስራትቼ ነው የመጣሁት እናት እሺ ቀጥታ ታወሪሽ ነገር ካላወራ እፈልገዋለሁ ታዲያ የምትፈልጊ ከሆነ የምትልሽን አድርጊያ አይ በቃ እኔ ባልኩት የምትስማሙ ከሆነ እሰራለሁ ያለዛ መውጣት ይችላል ምንድነው ሀሳቧ ምንድነው ያለችሽ አረ በቃችን ምን በሁለትና 3000 ብር መቁጠር ነው የምትፈልገው በቃ እቺን ማለት ነው እቺን ምክንያቱም ለምን መሰለሽ እኔ ስራውን መልቀቅ ፈልግ ካልተስማማ የሰዓት ሁኔታው ካልተመቻኝ መልቀቅ ፈልገው መፍትሄ አይደለም መልቀቅ ፈልግ የስራ ሐሳብን ቀይረው በዚህ አጋጣሚ ስጋ እየፈጨሽ ምናምን ማሸግ ነው ከዛ አሽገሽ ማስረከብ አላወቀችም ነበር እንደዛ እንደሆነ አላ ኦኬ ስለዚህ ወዴስ ማሸገው መፈጫ የማሽ ድምጽ ይሰማሻል ይሰማኛል ግን እሱ አይመለስ ስጋ እየተፈጨ ነው እየፈጨሽ ምናምን አሽገሽ ለሰው ለባለሱቆች ለእንትኖች ማቅረብ እና ስለዚህ ምንድነው ገንዘብሽን ከፍ እናደርግልሻለን ማለት ነው ከሷ ጋር ቡቲክ መሸጥ አይደለም ስጋ መሸጥ ነው ገባሽ እኔ እኮ ሴት ነኝ ለምን ደስ ጋር የምሸጠው ይሄ ነው ማለት ስጋ መሸጥ አንታስ ነው የምታካብጁ እየፈጨሽ ምናምን እንትን ማለትም ትቻለሽ ልጆች አሉ ምን አይነት ነው እና እሱን እዚሁ ነው ትቼን የመጣሁት ወጣሁኝ ከዛ እዛ እያስተባበርኩ ነበር ስደውልልኝ መጣሁ ስለዚህ ቡቲኩ ይቅርብሽ እንደውም ቪዲዮ ምናምን ካላችሁ ስራ ቦታችን አሳዩኝ አልሄድም ኧረ ሰዓት ጠጋ አንቺ በጣም ነው የሚበቀለልሽ ወይኔ ወግዳው አንቺ በጣም ማለት ነው ወደ ቁም ነገር ብንገባስ እንዳሳ ጸጉሬን ትከመናች በጣም ተለማመጥንሽ ምንም አልተለማመጥሽ እዚህ ለምን እንደመጣሽ ልንገርሽ ለምንድን ልትታረጅ ንገርሽ አይደል በጣም ቆራርጥሽ ነው ጣቶች ጣቶች ደግሞ አያምሩም አንበንጠለዋለን ሻመሪት ነው ከመንጠለዋለን እሱ ችግር የለም ምትበይ ከሻቦታ መመሰል ይመጣ ወይኔ ቆንጆ ሳሳዝን ምን ማላሳዝነው ምን አይነት ደረጃ እንዴ አትንኪኝ በቃ እንደምትታረጂ አይንን አየር ባይሆን አጣጥመው ይሄን አየር አንቺን ለመፍጨት ነው አንተ ከፍቼ የመጣሁት ለምን እንደምትፈጪ መፈጨት ስላለብሽ በጣም ጥጋበኛ ስለሆንሽ ገበኛ አይደለሽ
ጠጋበኛ አይደለም በስነ ስርዓት እኮ አናገርንሽ ጭራሽ ልታወሪ ያወራውሽ እኮ ነው ሳወራሽ ሌላ እሷን ሲጀመር ማለት ነው ስለሷ ታሪክ ልታወራሽ ሲጀመር እንዴ እንድታወሪያት አልፈቅድልሽም አሽቃባጭ ስለሆንሽ ስርዓት ተጠቅማይቺ ገገማ አይደለም ምን ማለት ነው አሽቃባጭ ድሮም እኮ አሽቃባጭ ነው ምን ተሚለው እኔና ከስር ሚላክ አሽቃባጭ ምንድን ነበረ ማለት እሱም ላይ እኔ እኮ ብዙ ኢትዮጵያውያን ቋንቋን አሽቃባጭ ማለት ለኔ ለብራራንሽ እኔ ተላላኪ አለቅላቂ በቃ አንቺ ስትኖሪ የምታራግብልሽ እኔ አልሞቀኝም ምንድነው ማራገብ እና ምን ከፈለኩም ራሴ ያራግባለሁ እኔ እንዳንቺ እያለቀለኩ መኖር አይደለም ፈልገው ሰርቼ በላዊ መለው አንቺ አለቅልቀሽ ነው ገንዘብ ተቀበል ተለቀልቅ ያለሽ ታዲያ እንበለሽ አይ እኔ አለቅለቅ አይደለም በዘር ይመላ ጨዋታ ተመችቶኛል ወይ ድርቀቷ ደስ ይላል ያዝናናል እኔ ደረቅ አይደለም ትሄጃለሽ ወይ ተቀጥሮኛላችሁ ወይስ ልሄድ አንቀጥርሽም ስለዚህ ልሄዳ ትሄጃለሽ እዚህ ቤት ገብቶ ነው ይኬድልሻል ለምን ደማ አንዴ ሲኦል ነው የገባሁት አረ ሲኦልማ በመስጠት ይቀጥላል እዛ ምን ማለት ነው ይቀጥላል እዛ እንድትነግሪኛል አልፈቅድም የኛ ሰው ነሽ ገባሽ አይደለም እንደፈለግን ማድረግ እንችላለን እንደውም ላጫዋለን እንቆራረጠዋለን ገባሽ ዞር ቤት ቀቅኝ እጆችሽ አረ ማሬ ስሚኛልኝ እንደዚህ እናደርጋለን እንደውም ማለት ነው በጋዜጠኛው ያሰብነው ነገር ለምን በሷ እናደርጋው አረባክሽ እንንጋራ ማን ነው ደግሞ ጋዜጠኛው መሰለሽ ጸጉርሽን ቆራርጠ ነው መጀመሪያ ላይ እግሮቹ አንጀምራለን ለምን በላጣ አርገናትና በመስተውት ራሷን እያየሽ በትዝናናስ አረ እሱ ማለት ነገር ነው ቆራርጠን ነው ቴስቱን እናሳውቃለን ከዛ በኋላ እጅግሯል አረባክሽ ሌላ ጭካኔ ውስጥ ባታስገቢን ጥሩ ምን ነው እኛ ያሰብነው እንደውም ማለት ነው ልጅ አልገላትም ቆራጭ ብቻንታዋት ከአንዳንድ ልናሰናብትሽ ነበር እንደውም የራስሽን ስጋ ነው ማበላሽሽ ገባሽ ግትርነትሽ እንድናደርገው ያስገድደናል ገባሽ በቁምሽ ሲኦልን በቁምሽ ታያለሽ ምንድነው ስራዬ ስራ ብለሽ ልታርጂ ነበር ያመጣሽ እኮ አልሰራም አልሽ አይደለ ስለዚህ ስራ አልሰራ ታያት ስራ ለኛ ታዝናኝ ነው ያመጣሽው ገባሽ አረ እኔ ቶክሾ አይደለም ማወራ ወይም ደግሞ ኮሜዲ አይደለም ዞር በይልኝ ወደዛ ማን ነው አንቺ እንጂ የምትናገሪ ማን ነው እንደዚህ የምትናገሪ እሷ ነው የምትናገሪ አዎ አለቅላቂ እሷ ሳትናገር አንቺ ምን ቤት ነሽ አንቺ ዝም በይ ዞር በይ ወደዛ ዝም በይ ምን ማለት ነው እንዳትነኪ ከዚህ በኋላ አንድ ነገር ከሷ ጋር እንድታወሪ አልፈልግም ገባሽ ምን ቤት ነሽ አንቺ እሷ አትናገር አፈላትም እንዴ አንቺ እንዲያታውሪ ዝም በይ እኮ ነው የምልሽ አንቺ ምንድነው የምታካብለው ዞር በይ ልቀቂኝ ወደዛ ልቀቂኝ ወዴት ነው ልቀቂኝ ጎታታ ነው ልቀቂኝ አሳለችሽ እሷን ብሶ ነገርኩሽ እኮ ወዲህ ያለኝ የመጣሽ ነው ልቀቂኝ ምን ሆነ እናታችን ውድ ተመልካቾች እብድና ሱሰኛ ያገግማል እንጂ አይሻሉ እያየን ነው ድብቁን ካሜራ አይታችኋል ምን እየተፈጠረ እንደሆነ በነገራችሁ ላይ እጅ ልጅ እሺ ብዬ እዛ ቤት ውስጥ ያስቀመጥኩበት ምክንያት ይሄንን ፈልጌ ነው ማለት ከጀርባዋ ልጅና ሰው የሚያመጣላት በተከታታይ የሚያቀርብላት ሰው ማን እንደሆነ ለማወቅ ያህል ስለዚህ አንድ ሰው ይዘናል ማለት ነው ያንን ሰው ምንድነው የምናደርገው እቺ ልጅ አሁን ያችን ሴት አምጥታላታለች ህፃን ልጅ ደግሞ በኋላ ይዘሽ ነይ ብላታለች ስለዚህ ዛሬ አሁን የምናደርገው እንገባለን ካሜራማኔም ከጀርባ ያሉትን ጓደኞቼ በጠቅላላ አለ ከዛ እሷን እናወራታለን ሰው መጥቶ ነበር ወይ እንዴት ነው ምናምን ብለን ጨዋታዎችን እንጫወታለን እንደ ቤተሰብ ከዛ ምንድነው የሚሆነው ልጅቷ ካለችበት ክፍል ውስጥ ቀስ ብለን እሷ በማታውቅበት መንገድ ልጅቷን ማስጣል ከዛ በኋላ ደግሞ በድብቁ ካሜራ ድጋሚ ህፃን ልጅ ይዛ ስትመጣ ልጅቷ እዛው እንደርስባትና የሚፈጠረውን ምን ነው የሚሆነው እስካሁን አብራችሁ ስለቆያችሁ አመሰግናለሁ ውድ ቤተሰቦቼ ቪዲዮውን ላይክ ሼር ሰብስክራይብ ያደረጋችሁ ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ያስቀምጣችሁ አብሮነታችሁን አሳዩኝ ነው የምለው ቪዲዮ እየታየ አይደለም ሼር አድርጉት ብዙ ሰዎች ይማሩበታል ብዙ ሰዎች ይጠነቀቁበታል ስለዚህ ድብቁን ካሜራ አይተናል ገብተን ደግሞ ምን እንደምትለን ምን ሰማት ነው የሚሆነው ተከተሉ አቤል የት ሄዳ ይመስላል የት ሄዳለች እንግዲህ አላወቅንም ቅድም ካሜራው ላይ ስንከታተል ለቀጣ ምናምን ትስታረግ ነበር አይደል ወጣለች መከታተል ግን ነበረብኝ ያው የትም መከታተል ነበረበት እሷ አስረዝመን ነው የለቀቅናት የትም አትሄድም ግን ዋናው ነገር ምንም ይዘው አልወጣች አሁን ከመምጣቷ በፊት ልጅቷ ያለችበትን ሁኔታ ማረጋገጥ አቅቶኝ ሳይሆን
ስትመጣም ቼክ ልታረጋት ስለምትችል ነገሮች ከሚጋጩብን ትምጣና አውርተናት ሰው መጥቶ ነበር ወይ ምን ተፈጥሮ ነበር ምናምን በላትና ቻው ብለናት ወተን የሚሆነው እዛ ግን በጣም አስመሳይ ሰው ነው። በጣም ያያያት በጣም ነው የገረመች ማለት ቀደም ሲጀመርም አላመናትም አንተም አላመንካትም እሷን ማመን ምን ሆነ ነው ግን ስትላቸው የነበረችው ነገሮች በጣም ከባድሽ ናቸው። ከአንድ ሰው እንደዚህ የሚጠበቅ አይመስልም። እውነት ነው። በዚህ አጋጣሚ ውድ ቤተሰቦች ቤቷ ክፍት ነው። እርግጠኛ ነኝ እዚሁ አካባቢ ሄዳ ነው የሚሆነው። ስለዚህ እንዴት ገባ ማለት ክፍት ነበረ። ያው ቤተሰብ ሆነን አይደል እንዴ? አይ ያው አረፍ ቤት ከየት እየመጣሽ? ያው ከቤተሰብ ነው። ግን ማለት ክፍት ነበር እንዴ? ቤት ክፍት ነበር እኮ። እና ምን ፈልገህ ነው የመጣው? እንዲሁ ቤተሰብ አይደል እንዴ መጠየቅ ስላለብን ባንዴ ተለወጥሽ? ቤተክርስቲያን ምናምን መሄድ ጀመርኩ። ጥሩ ላይ ነኝ። መጀመሪያ ግን ጥፍር ቀለሙ ማስለቀቅ አይቀድም? እሱማ ያው ቀስ በቀስ እንትን ይላል ብዬ እኮ ቀስ በቀስ ማለት በቃ ሁሉም ነገር ባንዴ። ግን እንዴት ማለት እንዴት ገባ? በሩ ክፍት ነበር እንዴ? ክፍት ነበር እኮ አሁንም እኮ ክፍት ነው። አንቺ እኮ ቆልፈሽ አይደለም የሄድሽ? አይ ቆልፌ ነበር የሄድኩት። ታዲያ ገንጥለን አንገባ። አቤል ንገራት። እያየናት ነበር። ኦኬ እሺ ይሁን ማለት በጠዋት እኮ ነው የሄድኩት ቤተክርስቲያን አይደለ? ረስተሽ ነው መሰለኝ እሺ አዘጊ ይሆናል እረሳለሁ። ምን ቡና ላፍላላችሁ? ቁርስ ኖርማል ጨዋታን ጮት ብለን የመጣ ነው። እንዴት ነው እዚህ ከመጣሽ የመጣ ሰው የለም? ካሜራውን ብታጠፉት ዛሬ አሁን ቤተሰቦቻችን ቤተሰብ እንደሆንሽ አውቀዋል። ስለዚህ ያው መተን መለወጥሽን ማየታቸው ላንቺ ነው እንዳልሽኝ ከማህበረሰቡ ጋር እንድተግባብቼ እንደበፊት እንድኖር ምናምን ያው አግዙኝ ስላልሽ ቪዲዮዎቹ ያግዙሻል። መለወጥሽ ኦሬዲያውን ከቤተክርስቲያን ነው የመጣሽው። እቺ ልጅ ቤተክርስቲያን መሳለም ጀምራለች፣ መንቀሳቀስ ጀምራለች የሚለውን ካዩ ላንቺ ነው ብዬ ነው። የማያስፈልግ ሆነ ይጠፋልሽ። አይ ያው እኮ ታውቃለህ እንትን ብለናል ማለቴ። ግን እኔን አስፈቅደህ የምትገባ ጥሩ ነበር። በር ብትጠብቀኝ ባትገባ ቤት ምን ችግር አለ? አይ ምንም ችግር የለውም። ግን ያው አለ አይደለ አሁን እንደ በፊቱ የተደበቀ ነገር አይኖርም። ምንም የተደበቀ ነገር የለም። ምን ይኖራል? ብዙም የሚያስጨንቅሽ ነገር አይደለም ብዬ ነው። እሱማ ነው። ግን ያው ቤቱን ቀድመህ ብትነግረኝ ኖሮ ቢያንስ ምግብ ምናምን ሰርቼ እጠብቃችሁ ነበር። ችግር የለውም። ምግቡ ይቅርብን። ሳናመሰግንሽ አናልፈም። መለወጥሽ ባጭር ጊዜ ውስጥ ደግሞ ደስ ብሎናል። እውነቴን ነው የምልሽ። በዚህ አጭር ጊዜ ውስጥ ሰው ተለውጦ ነገሮችን ሲያስተካክል ደስ ይላል። አረ ገና ምን አይተኸኝማ እኮ ጅማሬ ነው። በደንብ ነው የሚለወጠው። ማንም የመጣ ሰው የለም? ምን የመጣ ሰው አልመጣም። አልመጣም። የመጣ ሰው የለም። ሴት ትሁን ወንድ አልጠየቅም እኮ እኔም እኮ ምንም የመጣ ሰው እኮ የለም ነው ያልኩት እኮ። ምንድን ነው አንተ የምትለው? ቆይ አይ ማንም አልመጣም ወይ? ያው ቆየሽ እዚህ ቤት ከኖርሽ መምጣትሽን ሰምቶ የመጣ ሰው ሊጠይቅሽ ምናምን ያለ ሰው የለም? አይ እንደነገርኩህ ማንም እዚህ ጋር ማቀው ሰው የለም እና ማንም የመጣ ሰው የለም። ባለቤትሽስ እንዴት ነው? መልእክት ምናምን አይልክብሽም? ምን አለበት ስለሱ ባታነሳልኝ? እኔ ምን አገባኝ ስለሱ? በቃ አንቺ ተጸጽተሽ ነገሮችን አስተካክለሽ አዳምጪኝ እስቲ። ነገሮችን አስተካክለሽ ተጸጽተሽ እየኖርሽ ነው። እሱም በዚህ መንገድ እንዲሄድ ብትረጁ ምን አለ? የ13 አመት ፍቅር አሁን በአንድ ቀን የሚሻር አይደለም አይደል? አይ እሱ የሚስተካከል ሰው አይደለም እና እሱን ትቻለሁ። የራሴን ህይወት እየኖርኩ ነው በቃ። እሺ አንቺ ታውቂያለሽ ለክፉም ለደጉም ምን ያሁን ልልሽ የፈለኩት ምንድነው ማስተካከል የሚችል ከሆነ የምታግዡ ከሆነ እንድታግዡ እንደ ወንድምነት ነው። አሁን እኮ እኔና አንቺ ሌባና ፖሊሱን ትተን ኖርማል ህይወትሽን እየኖርሽ በወንሹ ነገር አይደለም። እኔ ጓደኞቼም ተገርመዋል፣ ደስተኛ ናቸው። ሶ ያም ሰውዬ እስር ቤት ምንም ቢሆን ሊቆይ ይችላል እንጂ እዛው አያረጅም፣ አይሞትም። ሲወጣ ግን የተሻለ ሰው እንዲሆን እንዲጸጸት፣ በነገሮች ትምህርት እንዲያገኝ ብታግዡ ብዬ በማሰብ
አታንሳብኝ ካልሽኝ አላነሳብሽ። አይ እሱማ ልክ ነህ፣ ግን በቃ አሁን እዚህ ጋር ነው የራሴን ብቻ መኖር ፈልገው በእሱም ተፈታ ማለት ወጣ ማለት የወደፊት ህይወቱ እያስታወሰኝ ያለው ነገር ውስጥ እንድገባ ነው የሚያደርገኝ። ስለዚህ በቃ እሱን ተውቡና ባይሆን ጨዋታችንን እንቀጥል። ኦኬ። አይ ብዙም እንትን አንልም፣ እንጠይቃት ተባብለን ልንጠይቅሽ ነው የመጣ ነው። ደግሞ ያው ሳናስፈቅድ በመግባታችን ይቅርታ እንጠይቃለን። የቤተሰባዊነት ስሜት ስለተሰማን። ስለዚህ መጥቶም የሚያስጨንቅሽ ያው የመጣም ሰው ከሌለ ምንም አዲስ ነገር የለም ማለት ነው። ግን አዲስ ነገር ካለ አደራ እንደምታሳውቂኝ እርግጠኛ ነኝ። ለአንተ ሳላሳውቅህ ምንም አላደርግም። እኛ የምንፈልገው እሱ ነው። በጣም እናመሰግናለን። እሺ እሺ። እና ቆይ ለእንትን ችግር የለም ቁጭ በይ። ኧረ የእውነት ቁጭ በይ። ኧረ ችግር የለም። የራስሽን ስራ ስሪ። እኛ እናመሰግናለን። ለማንኛውም እንመጣለን። እሺ እሺ። እዚህ አካባቢ ይፈልጋል መሰለኝ ያለው ባሩን እስካሁን ድምፅ ይሰማል የሚነቀልቅ ልጅ ቆይ ልጅ ምራስ በጣም ነው። ይሄ ጋዜጠኛ ስር እየተመላለሰ ነው። አንድ ግን ነገር ርድድ አድርጌ ፍሪጅ ውስጥ ካስገባ በኋላ ራሱ ይመጣ አበላው ነበር እንደው ኡፍ በጣም ላይ እባክሽ ተቀመጭ እስኪ በእናትሽ እግዚአብሔር ይድንቡሽሽ አንቺ ይሄንማ አሁን ግን እኮ ሻማ ምናምን አላዘጋጀው ገዝተሽ ትመጫለሽ ወይ? ምን ይሻላል አልኩ። እስኪ ጋር በጣም ነው የሚያምረው። አርኪ እስኪ እዚህ ጋር ላይ ያው እስኪ አፒታይቴን በደንብ ለምን እያየ ነው ምናምን አናሳድገው። ምን እያየ ነው አምራ አናሳድገው ነው ያልሽው? ምንድነው ያልሽው? አንዴ ድገሚልኝ በእናትሽ። እናሳድገውና የኛ ባህሪ ኧረ በእናትሽ የኛ እንትን አይደለም ይሄ ከኛ የሚጠበቅ ነገር አይደለም። ልክ ነሽ ግን ያላት ነኝ። አስኪስ ጋር አድርጊው በእናትሽ። እሺ ናቲ ሌውስ ተቀደም ራሱ ብታይ የመጣው ልጅ ከዚህ ነው የሚያምረው ብታይ። ግን ያ የዚህ ግን ይለያል ነው የምልሽ። እንትን አለኝ በእናትሽ ሳጨርስ ቀረው። ዊኒ ምስኪን። አይ አሁን የፈጠነ ቀይ ነው ታውቂያለሽ። የፈጠነ እንጋዳው እና ፍሪጅ ውስጥ እናስገባው። ደግሞ ድጋሚ እንዳይመጣ ሰውዬ ተመልሶ መቶ ነበር ባይዘው ምን ሊሰራ መቶ ከቤተ ክርስቲያን ስመለሽልሽ ማለት አልኩት። ነጣ ለብሽ መቼም ይመጣል ብዬ ስራው ከስሩ የገዛሁት ይሄንን ከስጋዝጂ አማራጭ የለኝም ማለት ነው። ተለወጥኩኝ ምናምን ብለሽ ተለውጬ ቤተክርስቲያን ግን በሱሪ ያላለሽም አላስተዋለብኝ ፍሬሽ ምናምን አላለም። ሜካፕ ይሰጠኝ ይመስል ቴሽ ስንት ብር እንደወጣበት አያውቅም እሱ። ዋናው አለመነቃቃቱ። ከዛ ጀማሪ እንትን ምናምን አልኩት። አረ ዊ እኔ ግን ይሄ ሰውዬ እንዴት ነው የሚገላግለኝ? ቆይ ስራው ግን ሀሳቡ ምንድነው? አንቺ ተከላከል እና አላውቅም። ወዶሽ እንዳይ ወይ ጉድ ታዲያ አረ በእናትሽ ተይ። የወገብ ቅማሽ ለምን አታሳይኝም? እኔ ጨርሶ ከምር ያው ቆይ አንቺ የምትገቢበት ጉዳይ አይደለም ይሄ። እንዴት ማድረግ እንዳለብኝ አሁን ማለት ነው አምኖኛል። ታውቂያለሽ ለተቀየርኩኝ ምናምን የቤተ ክርስቲያን ሰው ሆኜ ምናምን በጣም አምኖኛል። እና እሱን ነገር ደግሞ
እንዴት መጨረስ እንዳለብኝ እኔ ነኝ የማውቀው። እሱም ሸውዶኝ አይደለ መጀመሪያ እኮ ፍቅረኛ ማቾች ልሸልማችሁ ነው ብሎ አልሸውዶ የገባው እኛ ቤት። በእውነት እኮ አልነገርኩሽም? እንደዛ ብሎ እኮ ነው የገባው እኮ አንቺን ሊሸልምሽ ማለት ነው እኮ። አሸልምሽ አሸልም ነበር። ታምራት ጋራ ብዙ አመታችሁ ነው ጎረቤት ምናምን ነግረውናል፣ ፍቅራችሁ ያስቀናል፣ ልንሸልማችሁ ነው ምናምን ብሎ እኮ ነው የገባው መጀመሪያ። ምንድነሽ አንቺ ምን አተሽ ነው ሲጀመር? በቃ እኔማ ደስ ሲበለው ብዬ ካሜራ ይዞ ሲመጣ ጊዜ ሚዲያ ላይ በጣም ጥሩ ሰው ይላል እሱን እኮ ነው የምልሽ። ድጋሚ ሌላ ገንዘብ ሌላ ሀብት ሰራልሽ። አንቺ በኋላ እነሰ ነገር ሲጀመር እሺ ማለትሽ እንዴ መሸለምን ብርቅሽ አይደለ? ብትፈልጊ እኮ ነው ዛሬ በራስሽም ገንዘብ ቢሆን አምጥቻ እሸልምሻለሁ። እሱ ደስ አይልም። ማሳሳብ ሰርፕራይዝ ምን አለ ሙድ ታውቂያለሽ ምናምን ያለው ነገር እንደዛ ብሎ ሲመጣ ምናምን ብቻ ገባን። ግን በቃ አሁን ላይ ወይ የዛ ቀን ምን አለበት ቤት ባልሆንኩ እራሱ በእናትሽ በቃ ወይኔ ሳየው ገና ማለት ነው ፊቱን ሳየው ገና የሆነ የሚያስጠላሽ ሰው የለም የሚከብድሽ ሰው ዝም ብሎ ወሽታላረኩት አልደልኩትም። የምር ታሜን ጋር ጥሩ ልጅ ይመስላል ምናምን ሲድ ከሄደ በኋላ እኔ ጥያቄዎቹ ደግሞ ለራስ እንደሚዘገነኑ መጥቶ ቀጥታ ዝም ብሎ በቃ እንትን መቼ ነው የተጋባችሁት እንዴት ቤተሰቦቻችሁ ምናምን ጥያቄ ያበዛ ምን ያገባሽ ነው ያፋቶሽ እኔ ማጠርጥሬ ነበር ይመስላል። ታሜ ራሱ መመላለስ ማብዛቱ ማለት ነው ወድሽ ነው የሚመስለው። የወንጀል የሚያጣራው ማለት ነው። እንዴት ተለወጥሽ እንዴ ምናምን ብሎ ከተከታተለሽ ሌላ ነገር አስተው ነው ማለት ነው። እኔ አሁንም ይሄን ነገር ቶሎ እንጨርስ ነገር ቢሎቹ ምናምን መዘጋጅተሻል አይደለም? አልቋል። በቃ እንደዛ ከሆነ ይሄን ቶሎ እንጨርስና ፍሪጅ ውስጥ ካስገባን በኋላ ቢመጣ እንኳን እንደውም እናበላዋለን። ያራት ቀን ነው ምን ያራት ቀን ፍሬሽ ነው ግን አንድ ሳምንት ማለት አሪፍ ነበር ግን እና ይምላ እኛ ጋር ቁጭ ብሎ ኧረ ዝም በይ በእናትሽ የሚባል ነገር ካካው ምናምን እያጠሽ ሌላ ታሪክ። ኧረ የሚባል ነገር የኔ ምስኪን አላለችም። መቼ ነው ደግሞ አንቺ የሆነው እስከም ባይ ዞሮ ዞሮ የኛ አይደለም። አይ የሚባል ነገር የለም። ያኔ ስትይ የኛ ምስኪን ብቻሽን የአብራም በግ ይታረድ አይገርምሽ? በቃ እሺ እንጀምር ይቻላል። እሺ በቃ ላዘጋጅ ያስፈልጉት ነገር ይሄን ደግሞ ከሌላ ይመጣል። እሺ ኪላፕ ወተት ሌላ ሰው አስመሰለሽ እኮ አዘጋጅቻለሁ ውስጥ ያለው ነገር በቃ እንዴት አላችሁ? ምን አይ ደህና እንዴት ሰላም ተነሽ እሷን ፈልጊያት ነው ልጁን ይዘሽ ቻች የሰው ልጅ እኮ ነው ገባኝ ይዘሽላት አራስ ይዘሽው ውጪ ልጅ ይቀመጥ አንቺ መውጣት ትችያለሽ ይሄን ልጅ አንቺ ልጅ ምን ሆነሽ ነው የምትርበተበችው ማን ነው ምንድነው ምን ያረክሽው ነገር አለ ምን ሆነሽ ነው አይ ምንም ያረኩት ነገር የለም ስለዚህ እሷ ለወራት ነው ልጁን ይዘሽው ውጪ ነው ልጁንማ ለምን ትወስደዋለሽ ልጅሽን ለምን ትወስደዋለሽ ለምን እዚህ ይቀመጥ እዚህ አውቀሽኛል ነኝ ያለው ከጋዜጣ ያለሽ ማለት ጋዜጠኛው ማለት እየቀለድሽ አይደለም ለምን ትቀልዳለች አንበቃ የሚመላለሰው አፍቃሪ አትይም ታዲያ ምን ፈልገህ መጣክ ስለምን አፍቃሪ ነው የምትወው ታዲያ በመመላለስ ታበዛ ታዲያ ምን ልበል እሺ ስለዚህ ልጁን ይዘሽ ትወጫለሽ ለምን እንደምትወጣው እዚህ ልቀመጥ ነኝ ያላችሁ ነገር ነው የሰማሽኝ ነው ልጁን ይዘሽ ውጪ እሺ ጠዋት ቤተክርስቲያን ሂጅ አልነበረ ምግብ አልበላም እና እዚህ ተቀምጬ እናንተ እያወራችሁ ነው ይልብላ እኮ እዛ መብላት ትቻለሽ እኮ አብሬ ብሰማችሁ ስንታወርስ ነው የሰማሽኝ ነው አይደል እሷ እኮ አንቺ ውጪ ልጅ ጋር ከራሴ ጋር ይቀመጥ የት ነው እንዴ ምንድነው እስቲ ሄኒ ና እንዴስ ና ሲጀመር እንዴት ነው ሳታንኳኳ ዘው ብለህ የምትገባው የሰው ቤት አይደለም ምን አይነት ስራ ነው ያለው እንጂ ካሜራውን ያዘ እሺ የምን ካሜራ ነው ያደረጋችሁት ያላችሁት ነገር እሺ አሁን እኔና አንቺ ነን ማውራት ያለብን እሷን በደንብ አውቃታለሁ ስታደርግ ስትሰራ የነበረውን በስነ ስርዓት አውቃለሁ አስፈላጊ ከሆነ ቪዲዮም አለን ጥሩ ስራዎችን እንደምትሰራ ነው የማውቃት እየሰማሽ ነው አሁን ለሷ ጥብቅና እንድትቆሚ አይደለም እየወራሽ ያለው ልጁን ይዘሽ ውጪ አንቺ እናቱ እያለ እሷ ለምን ይዘምታው ልጁ እዚህ በቃ እሺ አንቺ ነው ውጪ
እኔ አንቺ ልስጥሽ ቆይ ምን ማለት ነው ለምን እንደምጫወት ይጀምር እኔ ማቀፋልች እንደምን ነው አትሺም መብላት ነው የምትሽው አይደል ምን ማለት ነው አንተ ምን እያለ ነው ምንድን ነው ያወራው ውጪ ቀላል ይቀራል ምንድን ነው ያረክሻለሽ ምን አረኩ ከዚህ በላይ ምን ማድረግ ፈልገሽ ነበር ማለት ያልጨረስከው ነገር አለ ገና መስጀመር ነኝ እና አንቺ ምን እንታወቃለን በደንብ አጥሻለሽ በደንብ ስለዚህ ያላቀም ማለት ነው ሰዎችን ለሷ የምታቀርቢላት ደላላ ለስራ ማለት ነው ተላላቂ አቀርብላታለሁ አንቺ በስነ ስርዓት አውሪ ምን አባትንካኝ ያማል እንዴ አትንካኝ ምን ማለት ነው አትንካኝ ነው የምትለው ዘናት ቆሻሻ ምን አባ ማን ነው ቆሻሻ ማን ነው ቆሻሻ ከዛ ለቀቀኝ ዞር በል ኮን አንቺ አንተ ምን አባ ከማን ጋር እየወራሽ እንደሆነ ግን ታውቂያለሽ ማንስ ብትሆን ምን አገባኝ እየሰማሽ ነው በስነ ስርዓት አውሪ አይመለከተኝም አይገርምም ሂዱታ አንቺ አንተ አትንካኝ አጥፋ እሱን ካሜራ ምን አባ አትንካኝ ዞር በል እዛ በስነ ስርዓቱ መነጋገር እየቻለን ዱላው ምን አመጣው ማታምኚ ከሆነ አሁንም ቲ ረግጥሻለሁ ወንጀል መሆኑን አታውቅም ምኑ ነው ወንጀል አልተማርክም አሃ የእናንተ ምንድነው ሰው መደብደብ ነው የእናንተ ምንድነው ምን አደረግን ምን አደረግን እንዴት ምን አደረግን ምንድነው ታሪኩ ስለምታወራው ነገር መጀመሪያ አላውቅም እሺ ያቺን ቀይ ረጅም ወዴ ለምትመስለዋና አመጣሽላት ያው ስራ ፈልጋ ነበር እንድትቀጠር አመጣው እሺ ከዛ ስራው ምንድነው መንጠልጠል ይሄን መንጠልጠል አስራችሁ ሰቅላችኋታል ነበር ማን ስለምንድነው የምታወራው ይኸውልሽ ቤተሳስተ እንዳይሆን ራስሽን አታድክሚ እንዴ ምን ማለት ነው አታድክሚ ስልሽ ደግሞ አታድክሚ እሺ ራስሽን እንዳታደክሚ እኔ አሁን ካንቺ ምንም ፈልጌ አይደለም ነገሮችን እንዳረክሽ አይቻለሁ ይሄ ማስረጃ በቂ ነው አንቺን ለህግ ለማቅረብ እሺ ያልኳ እንዳመነ ሰው ልቀበል እሺ ማለት ባታምኚም አማራጭ የለሽ እሺ ምንድን የምትፈልገው በቃ እሺ እያረክሽ ያለሽው ምን እንደሆነ ማወቅ ፈልጋለሁ ካወቅት አይደለም ለምን ትጠይቀኛለህ ታውቂለ ሌላም ከበስተጀርባሽ ሌላም ነገር እንዳለ ይሰማኛል ያንን ደግሞ ማወቅ ፈልጋለሁ ከተሰማኪና አዳምጣዋ ምን አገባኝ ታዲያ ሄለንን ምን አገባት እዚህ ጋር ይመለከተኛል ምን ሆነ ማለታልኝ ዱሉ አልበቃሽም በስነ ስርዓቱ አናግረኝ አይ ምትል ከሆነ ጥይቅ መሄድ ይችላል አንቺ ነሽ ለኔ ስነ ስርዓት የምታስተምሪ አዎ ስነ ስርዓት ማታ ከሆነ አስተምርሃለሁ ስነ ስርዓት ከሌለክ ጃንቺ ስነ ስርዓት ያዢ እኮ በቃ በስነ ስርዓቱ አናግረኝ በስነ ስርዓቱ ላውራክ እኮ እየጠየቅኩሽ ጠይቀኝ ምንድነው የተፈጠረው ስራ ነው የምሰራው ለሷ ስራ ፈት የሆኑ ልጆችን እያመጣው አቀርብላታለሁ ስራ ትሰጣቸዋለች አለቀ ኦንላይን ነው የምሰሩት ኦንላይን እንሰራለን እንዲ በሰፈር የሚያውቁኝ ሰዎች ምናምን ይጠይቁኛል እያመጣው አገናኛለሁ እያመጣሽ ታርጃቸዋለሽ ስለምን ማረድ ነው የምታወራው አንተ በግናቸው ነው ማርዳቸው አስፈላጊ የሆነ የቪዲዮ ማስረጃ ይዤብሻለሁ እኮ ከኔ አሁንም አምነሽ ያረድኩ ስሚ አምነሽ ማምበል ምንድን የምታወራው ነገሮች እንዲስተካከሉልሽ የምትፈልጊ ከሆነ እመኝ ምኑ ነው የሚስተካከለው ያጠፋሽውን ጥፋት እመኝ ምንድን ነው ያጠፋሁት ሰው ታርጀልሽ እያልከኝ እኮ በስነ ስርዓት ምን እነሱ ከብት ናቸው ለእናንተ በግናቸው ለእናንተ ፍሪጃችሁ ሞልቶ አይደረግም ነውር ነው እሺ ሲጀመር ስታወራ ራሱ አንቺ ነውሩን ለኔ ነግሪኝ አትንካኝ ይኸውልሽ ስታወራ ራሱ ሊሰቀጥጥ ይገባል የሰው ልጆች ናቸው እኮ ጤነኛ አይደለም እንዴት ነው የሰው ልጅ እጃችን ታዞልን ምናርደው ምን አይነት ንግግር ነው ስልኩን ስጠኝ ደብኖ ናቻል ስለምን ስልክ ነው የምታወራው አንቺ ቪዲዮሽ ላሳይሽ እንጂ ቀልድ ነው እንዴ እሺ እነዚህ ሁለቱ ማን ናቸው አንቺና ጓደኛዬ ከዛ ሶስተኛው አሁን የመጣ ይሄ ይዘሻል ይገባል ፈልገ የመጣችው ልጅ ናት ለምንድን ነው እንደዚህ አንገላታችሁ አስወጣችኋል ይሄው አሳልፈሽ ማየት ትቻለሽ እኮ ያያው ነው ሌላ እኮ የተለየ ስራ እንስጥሽ ምናምን አላት አልፈልግም አለች እሺ ከዛ ቀጥሎ ደግሞ ላሳይሽ እዚህ ጋር በገመድ ተንጠልጥላ ይታያል አዎ ማለት ስራውን ነግሬያታለሁ እንዴ ሱቅ ልብስ ላስረዳክ ልብስ ቤት እንደምትሰራ ምናምን ነግሬያት ነው የመጣሁት እዚህ ጋር ግመታ በጣም አጉል እንትን ስትል አለች መብቷ ነው አለቀኝ ስትናገራት እኔ አልወድማ ደስ አይለኝም እኔ እኮ እኔ አሁን ገና አናፍጥልሽ የለ እንደ አለቃሽ እንድትነካት አልፈቅድልም አይገርምህም ይኸውልሽ እንዴ ቀልድ ነው እንዴ እሷን ስትናገራት የሚገባትን ቅጣት ማግኘት ነበረባት ሰቀልኳት አለቀ ያን ሁሉ ያደረኩት እኔ ነኝ እሷ አጅም ደም የለበትም አይገርምህም ስለዚህ አምነሻል ያመንኩት እሷን ስታወሩት የነበረው ነገር ግን ሌላ ነው ምን አወራን ይኸውልሽ እባክሽ
እንዴ እየነገርኩ ነው ስራ እንሰጥሻለን አለ ገና ልጅ ከየት እንዳመጣሽ ልጅ ነው አይገርምም ልጅ ነው ምን መከየት ላመጣ ይችላል ምንድነው የሚሻለው አቤል ማለት ለምን ሴት ልጅ ናት እኔ ምን ከዚህ በላይ እንዴት እናርጋት እንዴ አሁን ልደበድቡኝ ነው ተባብራችሁ የመጣችሁት ቪዲዮውን ያያየሽ ነው አይደል እያየሁት እንዴ ያያየሁት ነው ለስራ ነው የመጣችሁ ስራ ነበር አጉል ስትሳፈጣት በቃ ትንሽ እንትን ልበላት ይሰከርሻል ለዛ ነው አዎ እንጂ ተታታለው ይከፈልጋችሁ አሁን ላይ በቃ መፖስት ይችላል ቪዲዮ ህዝብ ማየት ይችላል ይውታ የተለየ ነገር እኮ የለውም አይደል ከነ ንግግርሽ ነው ቪዲዮውን ብቻ ሳይሆን ሰው ልታርዱ እንደምትዘጋጁ ፍሪጅ ልትሞሉ እንደተነጋገራችሁ እየተቀላለድን እየሳቀን ቀላችሁ በጣም ሁሌ ነው የምትቀልዱት ብቻችንን ስንሆን እንትን ፈን ለማለት እርስ በርስ እናወራለን ምናምን እንጂ ሌላ የተለየ ነገር የለም ስለዚህ ቪዲዮ ይፖስት የሚያስፈራሽ ነገር የለም እኛ እንውጣ ምን ማለት ነው እንዳንቺኛ ስራ ይፈታን ሰዎች አይደለም እሺ በቃ ማለት መረጃ ካለ በመትፈልገው መንገድ እንፍታው ኮንፍታው እኮ ያልኩሽ ምንድነው ያረክሻለሽ ገንዘብ ነው የምትፈልገው እያደረኩ ያለሁት ነገር አይመለከትም እሺ እኮ ስለማይመለከተኝ ተነሱኛ እነሱ እኮ አይደለ ቁጭ በልና እናውራ እንዴ እኮ ቁጭ በልና እሺ ለቀቁሽ ቁጭ በል በስነ ስርዓት ነው ማለት ምንም ጊዜ መግደል አልፈልግም እናንተ ገንዘብ አፈልጉ ትፈልጋላችሁ አንተ ትፈልጋለህ ስለዚህ የምትፈልጉትን እኔ ነው እንፈልጋለን እኮ ገንዘቡን እኮ እንቀበልሻለን ግን ስለ ስራሽ ማወቅ እንፈልጋለን ምን ያደርግልሃል እሱን ካላወቅን ደግሞ እኛም መቀመጥ አንፈልግም በቃ ስራችን አንድ ድል ልስጥሽ ይሄ ነው ተብሎ እኮ የሚወራ በቃ አውቀ ይላል ለምን ላስረዳክ ከዛ ጀርባ ካንቺ ጀርባም ሰዎች ሊኖሩ ይችላሉ እነሱንም ንገሪ አለቀኝነት ሌላ ሰው ይላል እርግጠኛ ነሽ እናመሰግናለን ተነስን ምን ማለት ነው ይኸውልሽ እንዳትነኪኝ ከሆነ በኋላ ምን ገንዘብ አትፈልገው ልስጥ ስለ ገንዘብ ብቻ አይደለም እየወራ ያለው ማድረግ ያለብሽን አድርጊ ራስሽን ነፃ ማውጣት ካለብሽ አውጪ እኮ ነፃ ያወጣ እዚህ ስራ ውስጥ ለምን ገባሽ እንዴት ልትገቢ ቻልሽ የመጨረሻ ጥያቄ ነው የምጠይቅሽ አዎ በስነ ስርዓት ነገርኩስ ሁሉም ነገር እንዳልነበረ እንረሳዋለን በደም ከዛ በኋላ ከዚህ ውስጥ እኔን ታውጣኛለህ ስለኔ ላለቀኝ እንዳወራው ምንም አትነግራትም በምን ተገናኝተን በቃ ለሱ ከሆነ እኔ ፈልጌ አይደለም ወደዚህ ስራ የመጣሁት መጀመሪያ ላይ ህይወትሽን ትለውጫለሽ እንደዚህ ምናምን ብላ አስረዳችኝ ከዛ ወደ ስራ ከገባው በኋላ ልክ አሁን የመጣችው ልጅ ይለሽ ቀዩአለች ልክ እንደሷ ነበር እኔም ስመጣ እንደዚህ አድርገሽ ተስማማያለሽ ስራውን ትሰሪያለሽ እሰራለሁ የተባልኩ ሱቅ ትሰሪያለሽ ተቀጠሪያለሽ ምናምን አለችኝ መጣው እዚህ ከመጣው በኋላ ስራው እሱ ሳይሆን እንዲ ልጆችን ያመጣሽ ለኛ ማገናኘት ነው ልጆችን ብቻ አይደለም ሴት ወንድ ወጣት አዋቂ ምናምን አይባልም ያለውን ሁሉ ነው ማመጣላት ከዛ በኋላ ምንድነው እነዚህ ልጆች ይታረዳሉ ስጋቸው ይበላል እንደ መስዋዕት በኮኖ ይቀርባሉ እና ይቅርታ ይሄን ስራ ነው ያልሰራም ሌላ ስራ ፈልጌ ነው የመጣሁት ምናምን ብዬ ተለማመጥኳት መሄድ ትቻለሽ ሁላ ብላ እንደሷ ለኔ እድል አይሰጠችኝም ይሄን አላደርግም መትይ ከሆነ አንቺም የመስዋዕቱ በጎነሽ ተገበለሽ ተታረጃለሽ አለች ስለዚህ ያለኝ አማራጭ ምንድነው ህይወቴን ማትረፍ ነው አተረፍሽ ከዛ ግን እዚህ ስራ ውስጥ ተመልሰሽ መግባት ነበረብሽ ማተርፎ እኮ ስራውን ከሰራው ነው ስራውን ባትሰሪ ማን ከዚህ ቤት ከወጣሽ ማን ያስገድድሻል አውራ እጁ አረሽም ነው ብዙ ሰዎች አሏት እሺ እኔ እሷን አባል እሆናለሁ ብዬ ከሷ ጋር ከተነጋገርኩ በኋላ ጥበቃ ይደረግልኛል እነዚህ ሰዎች ማታ ቀን ጧት ሁሌ ነው የሚጠብቁኝ አልሰራም ብዬ የሆነ ቦታ አመልጣለሁ ብል አልችልም ማለት ህግ ቦታ ማመልከት ይቻላል የትም አልችልም ህግ ቦታ አመልክቼ ተመልሼ የመጣው አግኝታ ብትገለኝስ ብታርደኝስ እንዴ ለራሴ ለህይወቴ እኮ ፈራለሁ እኔ መኖር ስለምፈልግ እሺ ብዬ ተቀበልኳት እኔ ወድጄ ፈልጌ ምናምን አይደለም የገባሁት አሁንም ባለውበት ህይወት ላይ ደስተኛ እንደሆንኩ ለሷ ያስመሰልኩ እኖራለሁ እንጂ ደስተኛ አይደለሁም መውጣት ፈልጋለሁ ከወጣው ግን ትገለኛለች ሞቼ ነው የምወጣው ለምን ሆን ብዬ በራሴ እጅ ከወጣው ሚስጥሬን ታጋልጣለች ብላ ስለምታስብ እዚሁ ነው የምታርደኝ ስራውን አቆማለሁ ያልኩላት እኔን አርዳኝ ነው ህይወት የሚያበቃው ማለት ነው ለዛ ስለዚህ በዚህ ጉዳይ እዚህ ስራ ውስጥ ገብተሻል እየሰራሽ ይሄን ታምኛለሽ ጥራት ጓደኛሽ ግን ይሄን ነገር እንዳስነግራት በእናት አልነግራትም ጥራት አለቀኝ እሺ ጥራት አለቃሽ እሺ እባክህ እሺ አልኩሽ አለቃሽን ጥሪልኝ ለኔ ሂጂ ውጪና ጥራት አይገርም ማለቅ የለው ነግቢ ነይ አንቺም አዎ ነይ
አንቺ እንዴት ያለ ጥሩ ሰው ነው እንዴት አላስተዋወቅሽኝም እስከዛሬ ታውቂዋለሽ ስላለው ነገር አሁን እኔና አንቺ እናውራ ጡጣሳ ይቻላል በቃ ማጥስ ችግር አለ ምንም አትሰሪልን በእውነት ምን ትሰሪያለሽ የምታረጊው ነገር አለ ሌላ የለም የቀረሽ ነገር አለ ሂጂ በቃ መናገር የምትፈልጊው ነገር ከሌለ ውጪ ልውጣ እሺ ግን ቅድም ያልኩትን አደራሽ ችግር የለም እሱ እንዳትስብሽ እሺ ጎበዝ ጥሩ ጓደኛ ነው ያለሽ አዎ ጥሩ ነች ማራስ ነች ምናምን ሰማሁ ልጅ እሷ ነው አዎ እርግጠኛ ነሽ ምን የሷ ልጅ መሆኑ አዎ የሷ ምንም ነገር አልደበቅሽኝም እኔ አንተን ምን እንደብቃለሁ እርግጠኛ ነሽ አዎ ሁሉ ነገር ታውቃለህ ግን እንዳመንኩሽ ታውቂያለሽ አይደለ እኮ ታውቂያለሽ ስትይ አምኜሽ እየኖርሽ እንደሆነ ታውቂያለሽ አዎ በደንብ እንጂ እኔ ደግሞ እምነቴን ላጎደለብኝ ሰው ምን እንደማደርግም ቃል ገብቼልሻለሁ እኮ እሱንማ እኮ ሰማሁ ስለዚህ አንድ ማሳይሽ እንግዳ አለ እሷን ታያትና እስኪ ወደ መፍትሄው እንሄዳለን ማንን ነው የምታሳይኝ እሱን እናያለን ነይ ግቢ እስቲ እናት አንቺ ማናት ምን አስደነገጥሽ አይ አልደነገጥኩም ማንነቷን እሷ ትንገርሽ ማነሽ አልሽኝ ጭራሽ እዚህ ለሁለት ስታሰቃዩኛል ነበር እንዴ ምን ማለት ነው ሱዳን ምን ለማለት ነው ትላለች እንዴ ስታሰቃዩኛል ነበር እዚህ አስራችሁ እኔ ስራ ፈልጌ መጥቼ እናንተ እንዴ ስራ ታርጊራሽ እንችላሽ እንትን በይዛ አረ ልትክጂ ነው ማለት አንተ ደግሞ ልትክጂ ነው ማለት ሊገባኝ እዚህ አንቺ ቤት መተን ከቤተ ክርስቲያን መጣው ያልሽ ቀን ነው እሷን ከገመድ ላይ ያወረድናት አይደል ተቀለሻል ታጠፊ ጭራሽ ወደ ነገሩና ዞርሽ እኔ እኮ ሰጥሽ ነበር ብር ብትጠይቂኝ እኮ እናቴ እኔ ለማኝ እኮ አይደለም ነግሬሻለሁ አልሰማሽም እኮ ራስሽን ከምታጠፊ ብር እኮ ብትጠይቂኝ ሰጥሻለሁ ራስሽ ሰቅለሽኝ ደግሞ ለማኝ ነሽ ትኛለሽ እኔ ጭራሽ ተሳደባለች ራስሽ ሰቅለሽኝ ማለት አው ሰቅለሻት አርድሻለሁ ምናምን ይያላችሁ ለሁለት አሰቃይታችሁ ማን ነው ላከሽ አንቺን ቆይ ማልከሽ ነው የመጣሽው ማንንም አላከኝም ምንም እንደማይቀር ተስመስይ እቺ ደግሞ የማስመሳይነት መናታችሁ እየሰደበችኝ ነው እንዴ ብትመታሽ እቺ ሴት እኮ ያንሳታል ስድ ምናምን አልችልም እሺ ተመረቀሽ እንደዛ አርገሽ እንደመረቀሽ ነው የፈለግሽው የኔ እናት እግዚአብሔር ስትልን ምናምን እንደልሽ ነው የፈለግሽው እንደዛ ነው የፈለግሽው ነው ወይ ለሁለት የምትሉኝ ምን ልበላችሁ ያንተ እምነቴን በመብላትሽ እዘኚ በራስሽ ምንም እድል ሰጥቼሽ ነበር እንዳልጠፈጥፍሽ እድል ሰጥቼሽ ነበር ያን እድል ደግሞ አልተጠቀምሽበት በጣም ሞክሬያለሁ እንድትስተካከይ በአንድ ቀን ውስጥ ሁለት አይነት ጥፋት ነው ያጠፋሽው አንድ በዚህ ሴት ሁለት በህፃኑ ልጅ ህፃኑ ልጅ እኮ የሷ ልጅ ነው ጓደኛሽ በስነ ስርዓት ስትሰሩ የነበረው ነገር ተናግራለች ምን ነገረች በስነ ስርዓት ቆይ ሰራላታለሁ ችግሯን ባራገፍኩ ቅማላ አሁንም ያውነሽ አረ ቆይ ሰራላታለሁ እሷንማ ጭራሽ እሷ አጋልጣው ሰጠች አረ ፈሪ ባክሽን ፈሪ እኮ ምንድነው የሚያሳፍረኝ በስራሽ ነው ከዚህ በኋላ ካንቺ ጋር ማውራወር የለኝ ሰራላታለሁ እሺ እድል ሰጥቼሽ ነበር ያን እድል እቺ ልጅ እንዴት ነው ተስተካከል ይሆን አይሆን ብዬ ነው ይሄ ሁሉ የተደረገው ስለዚህ ታነሽና ውጭልኝ ሂጂ ዛጋ አቤት እናንተ ጋር ትንሽ እሺ የኔ እናት ስምሽን ማን አልሽ ስሜ የትናየት ይባላል ያው እኔ ቴሌግራም ላይ እንደዚህ ሳወራ ሊንክ መጣልኝ ከዛ ያው ለወጣቶች ምናምን የሥራ እድል ምናምን ነገር አየሁ እኔ ደግሞ እናቴ ተቸግራ ስለሆነ ያሳደገችኝ እናቴን በስነ ስርዓት በቃ የሆነ ጥሩ ነገር ላይ ደርሳ እሷ ያረጋችልኝ መልሼላት የሚል ሐሳብ ስለነበረኝ በቃ ደስ ብሎ ሐሳቡን ተቀበልኩኝ ከዛ አገኘው በአካል ማግኘት ፈልጋለሁ ምናምን ነገር አልኳት ከዛ በኋላ ሴትዮዋ አንደኛ ልጅ እንተላለችኝ በቃ ጥሩ ስራ ነው ምናምን ነገር አለች ስራው ምንድነው ስላት ቡቲክ ነው ምሳሌ ምናምን ነገሮች አለቃለች
ከሷ ጋር አገናኝቻለሁ ጥሩ ሴት ነው ምናምን ነገር ብላ በቃ ብዙ ነገር ስለ ሴትዮዋ አወራችኝ። ከዛ እዚህ ስመጣ መጀመሪያ የቤተሰቦችሽን አካውንት ስጪኝ፣ ምክንያቱም እኔ የራሴ አካውንት አለ ለምንድን ነው ምናምን ነገር ቤት ተከራከርኳቸው። ከዛ እነሱ ደግሞ ሌላ እንትን አሉ ማለት ነው። ለቤተሰቦችሽ ነው የምንሰጥሽ ምናምን ነገር እኛ እነሱን ልጅ የዳ ልጅ ምናምን እያሉ መሰደብ ጀመሩ። ከዛ እኔ በቃ እንደዛ ስናደድ የሌለ ቃል ምናምን ተናገርኳት። ከዛ ያቺኛው በቃ እንደውም ከባለቤቷ ከዋናዋ ይልቅ ያቺኛው ነበረች ከስር በቃ መደብደብ ጀመረች። ማን እንደሆነች ታወቅሻል ምናምን። እኔ ስለማንነቷ አያገባኝ፣ ምክንያቱም ልቀጠር ስለሆነ የመጣሁት። ከዛ በአመት ነው የምከፍልሽ ምናምን አለችኝ። እኔ ደግሞ በወር እንድትከፍኝ ነው የምፈልገው፣ ስራው ካልተስማማኝ እወጣለሁ ምናምን ነገር አልኳት። አወራኋት ምናምን ነገር ጭራሽ። ከዛ ወጣች ያቺኛው ሄደች ምናምን ነገር። ከዛ ተመልሳ እንትን አለችኝ፣ እንነጋገራለን ምናምን ነገር አለችኝ። በምንድን ነው የምትፈልገው መሰለኝ። በቃ የምፈልገውን ነገር ሀሳቤ ምናምን አስረዳኋት ምናምን ነገር አስረዳሁ ያለውን ነገር በቃ የምፈልገውን ነገር ሀሳቤ የራሴን ሀሳብ ነገርኳት። ከዛ ተናደደች። በቃ እሷ የሌለ ቦጋለች ምናምን ነገር። ከዛ ጠራቻት ደውላ ምናምን ነገር። በቃ ያቺኛው በቃ መደባደብ ጀመረች ጭራሽ ድጋሚ አሁን። ከዛ በቃ እኔም በቃ ተናድጄ ስለነበረ በቃ ብዙ ቃል ተናግሬያለሁ። ከዛ ስታገላቸው ምናምን ነገር የሆነ ጉርጓን በቃ ቦታው ራሱ በጣም ነው የሚያስፈራው። ወስዶ አሰሩ። በቃ አሰቃዩኝ፣ ራሱ አፌን አስረው ምናምን ነገር በጣም አሰቃዩኝ። በቃ እኔ መፈጠኔ እስከጠላ ድረስ ወፍጮ ቤት ምናምን እያሉ እናርድሻለን፣ እንበላሻለን፣ ከእግርሽ እንጀምር ምናምን እያሉ በቃ ሲያፌዙብኝ ምናምን በቃ እኔ ነፍሴ ልትወጣ ተጨነቅኩኝ። በቃ ምስኪናው እናቴን ያሰብኳት፣ ምክንያቱም እሷን ለመርዳት ብዬ እሷን እኔ ስታጣ ደግሞ ትጎዳለች፣ ሰውም አትሆንም እና በጣም አሳዘነችኝና በቃ በጣም አዝኛለሁ እና እሺ ተረድቼሻለሁ። እንግዲህ ያው ውድ ቤተሰቦቼ ለእናንተም ትምህርት ይሆናል ይሄ። በቴሌግራም ወይ ደግሞ በሶሻል ሚዲያ በአጠቃላይ ስራ የምትፈልጉ ምናምን ብለው የሚሰሩ በትክክል የሚሰሩ ሰዎች አሉ። እነሱን የሚወክል ማስጠንቀቂያ አይደለም ይሄ። ከነሱ ውጪ እንደዚህ አይነት ርካሽ ለሆነ ተግባር ሰዎችን የሚጠቀማሉ። እንደውም አሁን ሰሞኑን የሆነ ወሬዎች እየሰማሁ ነበረ። ሰዎቹን ለማግኘት የምችለውን ያህል ጥረት እያደረኩ ነው። ልክ ሳገኛቸው ለእናንተ ማሳያችሁና ነገሮችን ማስተካከል ነው የሚሆነው። ምንድነው የተፈጠረው? ስራ አለ ብለው ልጅቷን ይጠሯትና ከዛ በኋላ ወደ የሆነ ሩም ወስደዋት 4 ምናምን የሚሆኑ ወንዶች ናቸው ደፍረዋታል። እና እሱ እኛ ጋር ኬዙ መጥቷል። እነዛ ሰዎች ግን ሊገኙ አልቻሉም። ሊንኩ ዋንከናው ነምበር ነው የሚለው፣ ቁጥር የለውም። ኖርማል እንደ ቻናል አይነት ነገር ነው። ስለዚህ እባካችሁ ተጠንቀቁ። ማን ነው የሚያወራችሁ፣ ማን ነው የሚደውልላችሁ የሚለውን በደንብ አጣሩ። በመጀመሪያ ከመሄዳችሁ በፊት ለቤተሰብ ሲደወል ስለነበረው ስልክ አውርታችሁ ስልክ ቁጥሩንም አስቀምጣችሁ ለመሄድ ሞክሩ በአጠቃላይ። ስለዚህ እቺ እህቴ እኛ ባንኖር ባንደርስ የማይሆን ነገር ውስጥ ገብታ ነበረ። ህፃኑም ልጅ እንደዛው። ግን እኔ ዛሬ ነግሬያችኋለሁ አላማዬን። እቺ ልጅ መለወጧን አለመለወጧን ፈልጌ አይደለም። ከሷ ጀርባ የሚሰራ ሰው ካለ ያንን ሰው ለማግኘት ነበረ። እሱም ተሳክቶልናል። በእናንተ ልፋትና ጥረት አብራችሁኝ ከኋላ ከጀርባዬ ሆናችሁ ተከታትላችሁ እዚህ ደርሰናል። የኔ እህት ማስተላለፍ የምትፈልጊው መልእክት ካለ እድሉ ልስጥሽ። እኔ ማስተላለፍ የምፈልገው መልእክት አንደኛ በቃ በምናየው ነገር አንሸወድ። የሆነ ነገር ሲመጣልን የስራ እድልም ቢሆን ችግራችን እንዳለ ሆኖ ምንድነው ጉዳት የሚያደርስብን የሚለውን ነገር፣ ከዛ ደግሞ ስልካችን ላይ የሚመጣልን ነገር በቃ ባክግራውንዱን ማጥናት፣ ምን እንደሆነ ማን እንደሆነ በደንብ ደግሞ ማናውቀው ቦታ አለመሄድ። ከዝም ብሎ እኔ አሁን ዝም ብዬ አምኛት በመምጣት ነው ይሄ የደረሰብኝ። እናንተ ባደርሱ ሊኖሩ በቃ እኔ ሟች ነበርኩ። እናቴም በቃ ብቸኛዋ እናቴ ዛሬ ሜዳ ላይ ወድቃ ነበርና ዝም ብላችሁ አትሄዱ እላለሁ። ይሄን ማለት እናመሰግናለን። ውድ ቤተሰቦቼ ምክሯን ሰምታችኋል። በእኔ የደረሰው በእናንተ አይድረስ እያለቻችሁ ነው። ስለዚህ ትምህርት እንዲሆን ለሁሉም ሼር መደረጉ እንዳይረሳ። የባለ ጉዳያችንን ታሪክ ሰምታችኋል። ችግርም ቢኖርብን ማጣትም እንዳለ ሆኖ ግን ወዴት ነው የምንሄደው፣ ምንድነው የምናደርገው የሚለውን ነገር መጀመሪያ እዩ ነው እያለች ያለችው። እንግዲህ ማሽኑ ስታንድ ባይ ነው መሰለኝ፣ በሆነ ደቂቃዎች ይጮሃል። ስለዚህ ማሽንም ቀጣይ ክፍል ላይ ምን እየተሰራ እንዳለ በዚህ ማሽን የምናይ ነው የሚሆነው። ሌላ ምንም
የምናደርገው ነገር የለም እየረበሸን ነው ያው እነሱ የሚጠቀሙበት ነው ለመፍጫ ይሁን ለምን እንደሚጠቀሙበት የምናውቀው ነገር የለም ስለዚህ ውድ ቤተሰቦቼ ዛሬው ቪዲዮ ያስተምራችኋል ይጠቅማችኋል ብዬ ስለማስብ ለብዙ ሰው ሼር አድርጉት እወዳችኋለሁ እስካሁን ድረስ አብራችሁኝ ስለቆያችሁ በጣም አመሰግናለሁ ስላከበራችሁኝ ክብረት ይስጥልኝ እላለሁ ከጀርባዬ ደጀን ሆናችሁ አይዞህ በርታ ለምትሉኝ አመሰግናለሁ አዲስ ቤተሰብ የሆናችሁ ደግሞ ደውል ምልክቷን በመጫን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ትማሩበታላችሁ ብዙ ነገር ትገበዩበታላችሁ ብዬ አስባለሁ ቸር ቆዩልኝ